በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. ባለፈው ያቀረብነው ታሪክ ስለ ነቢዩላህ ኑህ አለይሂ ሰላም ነበር። ነቢዩላህ ኑህ አለይሂ ሰላም ከዚህ ዓለም በሞት ተለዩ። ከልጆቹ መካከል 3 አማኞች ቀሩ፣ ሳም፣ ሐምና ያፌት። በመርከቡ ላይ ከዳኑት ሌሎች አማኞች መካከል የነበሩት ግን ዓመታት እያለፉ ሲሄዱ ዘራቸው ጠፍቶ ሁሉም ሞቱ። ከነሱም ምንም ዝርያ አልቀረም። በምድር ላይ ከነዚያ ከ3ቱ የኑህ አለይሂ ሰላም ልጆች ዝርያ በስተቀር ማንም አልቀረም። የሳም ዝርያዎችም ትውልዶች እያለፉ ሲሄዱ አልአውስ የተባለ ልጅ ተወለደላቸው። ይህ ልጅ ሲያድግ ልጆች ወለደ። እሱና ልጆቹም ወደ አረብ ባህረ ሰላጤ ደቡባዊ ክፍል ተጓዙ። በዚያ ዘመንም ሽርክ ወይም ጣዖት አምልኮ እንደገና በምድር ላይ መስፋፋት ጀመረ። የአልአውስ ልጆችም ጠመዝማዛ የአሸዋ ክምሮች ባሉበት አሸዋማ አካባቢ ሰፈሩ። እነዚህ ጠማዝማዛ የአሸዋ ክምሮች አልአሕቃፍ ይባላሉ። ቦታውን በትክክል በዑማንና በየመን መካከል በአረብ ባህረ ሰላጤ መሬት ደቡባዊ ክፍል ይገኛል። ምድሪቱ አሸዋማ ነበረች። ነገር ግን የአልአውስ ልጆች ጠንካሮችና ብርቱዎች ስለነበሩ ምድሪቱን አርሰው አስተካከሏት። ለረጅም ጊዜም በዚያ ሰፍረው ኖሩ። ይህችም ምድር ለምታ በውስጧም ሕንፃዎችን ገነቡ። በዚያ ዘመን በምድር ላይ ካሉ ሀገራት ሁሉ ምናልባትም በጣም ጠንካራ ሀገር ሆነች። እሷም የዓድ ሕዝቦች ሀገር ነች። ዓድስ ማን ነው? ከአልአውስ ልጆች መካከል አንዱ ነው። ዝናው ገነነ፣ ታወቀም፣ በሕዝቦቹም ላይ የበላይ ሆነ። ሕዝቦቹም የዓድ ሕዝቦች ተብለው ይጠሩ ጀመር። ዓድም ኢራም የሚባል አያት ነበሩ። ኢራም የማን ልጅ ነው? የሳም ልጅ የኑህ አለይሂ ሰላም ልጅ ነው። ስለዚህም ኢራም ተብለው ይጠራሉ። የዓድ ሕዝቦችም ይባላሉ። አካባቢያቸውም አልአሕቃፍ ነው። አላህ ስብሓንሁ ወተዓላ ብዙ ጸጋዎችን የዋለላቸው ቢሆንም በሚያሳዝን ሁኔታ ሽርክን በውስጣቸው አስገቡ። ከአላህ ስብሓንሁ ወተዓላ ውጭ ጣዖታትን ማምለክ ጀመሩ። በአያታቸው በኑህ አለይሂ ሰላም ዘመን አላህ በእነዚህ ሕዝቦች ላይ ምን እንዳደረገ ያውቃሉ። አላህ በክህደታቸውና በሽርካቸው ምክንያት የምድርን ሕዝቦች እንዴት እንዳሰጠመም ያውቃሉ። ይህ ሆኖ ሳለ ሽርክን በምድር ላይ እንደገና መለሱት። ዐጂብ! እነሱም አረቦች ነበሩ። ከጥንት አረቦች መካከል ለኛ ለመጀመሪያ ጊዜ የተጠቀሱት እነሱ ናቸው። የጠፉት አረቦች ሁድ የተባለ ልጅም ተወለደላቸው። ይህ ልጅ ትንሽ ነበር፣ በመካከላቸውም አደገ። ይህ ሆኖ ሳለ ወደ እነዚያ ጣዖታት አልተመለከተም። ቀስ በቀስ እያደገ ጎልማሳ ሲሆን አላህ ስብሓንሁ ወተዓላ ነቢይ እንዲሆን ላከው። እሱም በቁርአንና በሱና ውስጥ የተጠቀሰልን የመጀመሪያው አረብ ነቢይ ነው። እሱ ማን ነው? ሁድ አለይሂ ሰላም ነው። በስሙም በቁርአን ውስጥ ሙሉ ሱራ የተሰየመለት የመጀመሪያው አረብ ነቢይ። አረብ ነቢያትም ሁድ አለይሂ ሰላም፣ ከዚያም ሷሊሕ አለይሂ ሰላም፣ ከዚያም ኢስማዒል አለይሂ ሰላም፣ ከዚያም ሹዓይብ አለይሂ ሰላም፣ ቀጥሎም ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ናቸው። አላህ ስብሓንሁ ወተዓላ ለሕዝቦቹ ብዙ ውለታ ዋለላቸው።
ሁድም ዓለይሂ ሰላም መመልከት ጀመረ። ከምሽጎች፣ ከህንፃዎች፣ ከሀብት፣ ከሁሉም ጸጋዎች ተሰጥቷቸዋል። ይህ ሆኖ ሳለ በአላህ ስብሓንሁ ወተዓላ ላይ አጋሩ። እንደ ሌሎቹ ህዝቦች ያልሆነች ህዝብ ወይም ኡማ። አላህ ስብሓንሁ ወተዓላ ምን ይላል? ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد ጌታህ በዓድ ላይ እንዴት እንደሰራ አላየህምን? በባለ አዕማዶቹ ኢረም በሀገሮቹ ሁሉ ቢጤዋ ያልተፈጠረላት በሆነችው በዚህ ጊዜ በሁድ ዓለይሂ ሰላም ላይ ወሕይ ወረደ። ህዝቦቹንም እንዲያደርስ ታዘዘ። ተሰብስበው ሳሉም ወደ እነሱ መጣና እንዲህ አላቸው፣ ያ ቀውም እዕቡዱላህ፣ ህዝቦቼ ሆይ አላህን ተገዙ። ታያላችሁ ሁሉም ነቢያት የመጀመሪያ ጥሪያቸው ተውሂድ ወይም አላህን በብቸኝነት ማምለክ ነው። የነገሩ ሁሉ ራስ ነው። ምክንያቱም ሰዎች ተውሂዳቸውን ካጡ በእነሱ ውስጥ ምንም ጥቅም የለም። ተውሂዳቸውን ካጡ በሥራዎቻቸው ሁሉ ምንም ኸይር የለም። ወደ ዓድም ወንድማቸውን ሁድን ላክን አላቸው፣ ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም። አትጠነቀቁምን? የዓድ ህዝቦችና የሁድ ህዝቦች ለአላህ ነቢይ ለሁድ ዓለይሂ ሰላም የሰጡት የመጀመሪያ ምላሽ ምን እንደሆነ ታውቃላችሁ? ከህዝቦቹ የተሰጠውን አስቀያሚ ምላሽ እዩ። እያወቁት ከሁሉ በላቀ ባህሪ እየገለጹት ከነሱ አንዱና በመካከላቸው እያለ ይህ ሆኖ ሳለ ስለሱ የተናገሩትን ቃል እዩ። ከህዝቦቹ የካዱት መሪዎች እንዲህ አሉ፣ እኛ በሞኝነት ውስጥ ሆነ እናያሃለን። ሁድን ዓለይሂ ሰላም የእምሮ ጉድለት እንዳለበት ይከሱታል። ሁድን ዓለይሂ ሰላም የእምሮ ጉድለት እንዳለበት ይገልጹታል። አጂብ! ምንም እንኳ ሙሉ እምሮ እንዳለው ቢያውቁ፣ ነገር ግን ወደ ተውሂድ መጣራት ሲጀምር አንተ ሞኝ ነህ አሉት። ከህዝቦቹ የካዱት መሪዎች እንዲህ አሉ፣ እኛ በሞኝነት ውስጥ ሆነህ እናያሃለን፣ እኛም ከውሸታሞች ነህ ብለን እንጠረጥርሃለን። የሚቃወመው ማን እንደሆነ እዩ። መሪዎቹ የክህደት ሰዎችን የክህደት ባንዲራ የሚይዙት ሁል ጊዜ መሪዎቹ የህዝቡ ልሂቃን ተብዬዎቹ ናቸው። በመጀመሪያ የገለጹበት ባህሪ አንተ ሞኝ ሰው ነህ የሚል ሲሆን፣ ሁለተኛው ባህሪ ውሸታም የሚል ነው። ሁድ ዓለይሂ ሰላም እንዴት ይመልስላቸዋል? ስነ ምግባሩን እዩ፣ ባህሪውን ተመልከቱ። አላህ ስብሓንሁ ወተዓላ ያሳደገውንና የመረጠውን እዩ። እንዲህ አለ፣ ህዝቦቼ ሆይ በእኔ ላይ ምንም ሞኝነት የለም፣ ነገር ግን እኔ ከዓለማት ጌታ የተላኩ መልእክተኛ ነኝ። እናንተ ሞኞች፣ እናንተ ውሸታሞች፣ እናንተ ወንጀለኞች፣ እናንተ እምሮ የሌላችሁ አላላቸው። በፍጹም የአላህ ነቢይ ስነ ምግባር ያለው ነው። አንተ ሞኝ ነህ አሉት። አይ እኔ ሞኝ አይደለሁም አለ። ነገር ግን እኔ ከዓለማት ጌታ የተላኩ መልእክተኛ ነኝ። የጌታዬን መልእክቶች አደርስላችኋለሁ። እኔም ለእናንተ ታማኝ መካሪ ነኝ። ከዚያም እነሱ አሉ፣ ምን ትፈልጋለህ? ሀብት ትፈልጋለህ? ገንዘብ ትፈልጋለህ? ሴቶች ትፈልጋለህ? የምትፈልገውን እንሰጥሃለን። ከዚህ ከምትናገረው ንግግር ዝም በል። እንዲህም አላቸው፣ ህዝቦቼ ሆይ በእርሱ ላይ ምንም ዋጋ አልጠይቃችሁም። ዋጋዬ በዚያ በፈጠረኝ ላይ እንጂ በሌላ ላይ አይደለም። አታስተውሉምን? አጂብ! አእምሯችሁ የት ነው ያለው? ከእናንተ ምንም አልፈልግም። ዋጋዬ በዓለማት ጌታ ላይ ነው። እነዚህ ሀብቶችና ውድ ነገሮች ምን ይጠቅሙኛል? ከዚያም መልሶ እንዲህ አላቸው፣ ህዝቦቼ ሆይ ጌታችሁን ምህረትን ለምኑት፣ ጌታችሁን ምህረቱን ለምኑት፣ ከዚያም ወደ እርሱ ተመለሱ። ጌታህን ምህረት ለምነን ወደ እርሱ ብንመለስ ምን ይመጣል? ምን ይሆናል? በዱንያም እንኳ እንዴት ተስፋ እንደሚሰጣችሁ እዩ። ሰማዩን በላያችሁ ላይ በብዛት ያዘንባል። ምክንያቱም የዓድ ህዝቦች በሰብላቸውና በእርሻቸው ላይ ትልቁ መተማመናቸው በዝናብ ላይ ነበር። ምክንያቱም መጀመሪያ ላይ በረሃማ ምድር ነበረች። እነሱ አርሰውታል፣ እነሱ ዘርተውታል። ስለዚህ የጸጋዎቻቸው ሁሉ ምንጭ ከየት ነው? ከዝናብ፣ ከሰማይ።
ለዚህም ነው የመጀመሪያ ጸጋ አድርጎ የነገራቸው። ምህረትን ከለመናችሁና ከተመለሳችሁ ዝናቡ ይጨምራል፣ ሰማዩን በላያችሁ ላይ በብዛት ያዘንባል፣ በኃይላችሁም ላይ ኃይልን ይጨምርላችኋል። ወንጀለኞች ሆናችሁም አትሽሹ። በዚህም መልኩ የአላህ ነቢይ ሁድ ዓለይሂ ሰላም ጥሪ ተጀመረ። ከሰማይ የወረዱ መጻሕፍትን ለሰው ልጆች ያደረሱት እነማን ናቸው? ፀሐይም ሆነች ጨረቃ ከነቢይነት ብርሃን ጋር ሲነጻጸሩ ምንድናቸው? በፈለጎቻቸው ላይ ቆሙ፣ ሥራዎቻችሁንም በእርሱ መዝኑ፣ ከእነርሱም ተግሳጽን ውሰዱ። የዓድ ሕዝቦች ባህሪና አፈጣጠር አላህ ስብሓንሁ ወተዓላ ግዙፍና ረዥም አካል ሰጥቶ እንደፈጠራቸው ነው። አንዳንዶች ቁመታቸው 60 ክንድ ይደርስ ነበር ይላሉ፣ ሌሎችም 100 ክንድ ይላሉ። ዋናው ነገር በአፈጣጠርና በአካል ግዙፎች መሆናቸው ነው። የአላህ ነቢይ ሁድ ዓለይሂ ሰላም ይህንን የአላህ ጸጋ ያስታውሳቸው ነበር። እነዚህ ትልልቅ ግዙፍና ረዥም አካላት ከፍ ያሉ ሕንፃዎችን እንዲገነቡ፣ ይህችን ምድር እንዲያርሱና እንዲዘሩ፣ ምሽጎችን እንዲሰሩና ሀገራቸውን በእነዚህ አካላት እንዲያጠነክሩ አስችሏቸዋል። አስታውሱ፣ ከኖህ ሕዝቦች በኋላ ምትኮች ባደረጋችሁና በአፈጣጠርም ተጨማሪ ጉልበት በጨመረላችሁ ጊዜ አስታውሱ። አላህ ስብሓንሁ ወተዓላ በአፈጣጠራቸው ላይ ጨመረላቸው። ነገር ግን ይህ ሆኖ ሳለ በሚያሳዝን ሁኔታ የአላህን ስብሓንሁ ወተዓላ ጸጋ ካዱ። ከጥንካሬያቸው ብዛት የተነሳ አንዳንዴ ያለ ምክንያት ሕንፃዎቹን ይገነቡ ነበር። አስቡት እስቲ፣ ረዣዥም ሕንፃዎችን የምትገነባ ሕዝብ። በዚያ ዘመን ሰዎች መገንባት አያውቁም ብላችሁ እንዳታስቡ። አይ ይገነባሉ። ረዥምና ከፍ ያሉ ሕንፃዎችን ይገነባሉ። ለምንድን ነው የሚገነቡት? ለከንቱ ነገር፣ ያለምንም ዓላማ። ለመኖር ብለው አይገነቡም። ለመጠቀም ብለው አይገነቡም። በፍጹም። በእያንዳንዱ ከፍታ ላይ ሕንፃ ይገነባሉ። በእያንዳንዱ መንገድ ላይ ሕንፃ ይገነባሉ። ዓላማው ምንድን ነው? ከንቱ ነገር። አስቡት እስቲ፣ በዚያ ዘመን ከነበሩ ሕዝቦች አንዷ ይህንን ሁሉ ችሎታ ኖሯት ይህ ሆኖ ሳለ የአላህን ስብሓንሁ ወተዓላ ጸጋ አያመሰግኑም። ትገነባላችሁን ይሏችኋል ሁድ። በእያንዳንዱ ከፍታ ላይ ምልክትን ትቀልዱበታላችሁን? መኖሪያዎችንም ትሰራላችሁን? ለዘላለም ልትኖሩ ይመስል። ወተተኺዙነ መሳኒዕ ለዓለኩም ተኽሉዱን። መሳኒዕ የተፈለገበት ቤተ መንግሥቶች ነው። ማለትም ከፍ ያሉ ሕንፃዎች ያለምንም ዓላማ ለከንቱ ነገር ለራሳቸውና ለልጆቻቸው ቤተ መንግሥቶችን ይገነባሉ። ይህ ብቻ አይደለም። ቤተ መንግሥቶቹን የሚሰሩት በውስጣቸው ለዘላለም የመኖር ምኞት በሚፈጥር መልኩ ነው። ጥበቃ ያደርጋሉ። ለፀሐይ ቦታዎች፣ ለውሃ ቦታዎች፣ ለምግብ ቦታዎች ያዘጋጃሉ። በዚህም በዚህ ሕይወት ውስጥ ለዘላለም እንደሚኖሩ ያስባሉ። መኖሪያዎችንም ትሰራላችሁን? ለዘላለም ልትኖሩ ይመስል። እዩ፣ ከድፍረታቸው የተነሳ ማንም ጠላት ወደ እነሱ አይቀርብም። ማንም ጠላት ወደ እነሱ ቢቀርብ ይመቱታል። ተራ ምት አይደለም፣ በግፍና በጉልበት ነው። አንዳንዴም እነሱ ራሳቸው ሄደው በሌሎች ላይ ወረራ ያካሂዳሉ። ደማቸውን ያፈሳሉ፣ ያጠፏቸዋል፣ በግፋቸውም ይመቷቸዋል። በቀጣችሁም ጊዜ ጨካኞች ሆናችሁ ትቀጣላችሁን? አላህን ፍሩ ታዘዙኝም ይላል አንቀጹ። አላህ ሀብት፣ ወንዶች ልጆችን፣ አትክልቶችን፣ ምንጮችንና በዚህ ዱንያ ውስጥ ያለውን ሁሉ ሰጣቸው። ከግፋታቸው የተነሳ በምድር ላይ ከነሱ የበለጠ ኃይለኛ ማንም እንደሌለ ያስቡ ነበር። ምናልባትም በእኛ ዘመንም ሆነ በሁሉም ዘመናት አንዳንድ ሕዝቦች ብቅ ብለው እኛ በምድር ላይ ካሉ ሕዝቦች ሁሉ በጣም ጠንካራ ነን ይላሉ። የዓድ ሰዎችማ በምድር ላይ ያለ አግባብ ኮሩ። እነሱም ከኛ የበለጠ በኃይል የበረታ ማን ነው? አዑዝ ቢላህ። ኩራቱን እዩ፣ ግፉን እዩ። ኢነል ኢንሳነ ለየጥጋ አን ረአሁ እስተግና። ሰው ራሱን የበቃ ሲያይ ይበደላል። ጠንካራ አካላት፣ ሀብትና ጸጋዎች፣ ምሽጎችና ሕንፃዎች፣ ሰራዊትና ንብረት የዓድ ሕዝቦች ሁሉንም ነበራቸው። የጦር መሳሪያና ጋሻ እንኳን በራሳቸው ይሰሩ ነበር።
እነርሱ የሚሰሩትን ማንም ሊሰራ አይችልም። ሁኔታው ከኛ የበለጠ በኃይል የበረታ ማን ነው እስከ ማለት ደረሰ። ሰውም ምንም እንኳ ጠንካራ ቢሆን ይህን ቃል አይናገርም። ሰውም ምንም እንኳ አላህ ሱብሓነሁ ወተዓላ የተወሰነ ኃይል ቢሰጠውም በሌሎች ላይ አይኩራራም። የዓድ ሰዎችማ በምድር ላይ ያለ አግባብ ኮሩ። እነርሱ ያ የፈጠራቸው አላህ ሱብሓነሁ ወተዓላ ከእነርሱ ይልቅ በኃይል የበረታ መሆኑን አላዩምን? ከአላህ በቀር ሌላ አምላክ የለም። ላኢላሃ ኢለላህ። እነርሱ ያ የፈጠራቸው አላህ ከእነርሱ ይልቅ በኃይል የበረታ መሆኑን አላዩምን? እናንተ ደንቆሮች፣ እናንተ ከሃዲዎች፣ እናንተ ካፊሮች፣ ኃይላችሁን እያያችሁ ከሆነ ማን ፈጠራችሁ? ይህንን ኃይል መጀመሪያውን ማን ሰጣችሁ? ልትገዟትና ልትጠቀሙባት የምትሞክሯትን ምድር ማን ፈጠራት? ሰማይን ማን ፈጠራት? አላህ። የአላህን ኃይል አላያችሁምን? የእናንተና የራሳችሁን ኃይል ብቻ ነው የምታዩት። ሁድ ዓለይሂ ሰላም በሙሉ ቅንነትና እውነተኛነት ይጠራቸው ቀጠለ። እነዚህን ጸጋዎችም ያስታውሳቸው ነበር። ከዚያም እንዲህ አላቸው፣ እኔ በታላቅ ቀን ቅጣት እፈራላችኋለሁ። ለሁድ ዓለይሂ ሰላም እንዲህ ሲሉ መለሱለት። አሉትም ብትመክረንም ወይም ከመካሪዎቹ ባትሆንም በእኛ ላይ እኩል ነው። ያ ሁድ ለእኛ ምንም ለውጥ አያመጣም እያሉ ነው። መከርክም አልመከርክም፣ ገሰጽክም አልገሰጽክም፣ ተናገርክም ዝም አልክም፣ እኛ አንለወጥም። ይህ የፊተኞቹ ሰዎች ልማድ እንጂ ሌላ አይደለም። እኛ በአያቶቻችንና በአባቶቻችን ልማድ ላይ ነን የምንጓዘው። እኛም የምንቀጣ አይደለንም። ምንም እንኳ በእነርሱና በኑህ ዓለይሂ ሰላም መካከል ምን ያህል ጊዜ እንዳለፈ አላህ ሱብሓነሁ ወተዓላ ቢያውቅም እነርሱ ግን ያውቁት ነበር። በእነሱና በኑህ መካከል ትውልዶች አልፏል፣ ያውቁታል። እነርሱም እኮ የኑህ ልጆች ናቸው። ይህ ሆኖ ሳለ እኛም የምንቀጣ አይደለንም ይላሉ። ነገር ግን የአላህን ሥራ በእነርሱ ላይ እዩ። የሁድ ዓለይሂ ሰላም ጥሪ በሕዝቦቹ መካከል ቀስ በቀስ መስፋፋት ጀመረ። እነርሱም አንዳንድ ጊዜ በስድብ ሌላ ጊዜ ደግሞ በውርደት ይጋፈጡት ጀመር። በሞኝነት፣ በውሸት፣ በእብደት፣ በድግምት ወነጀሉት። እንዲያውም ለሕዝቦቻቸውም እንዲህ አሉ፣ ሁድን ያገኘው ነገር ከነዚህ አማልክትና ጣዖታት ተጽዕኖ የተነሳ ነው። አጂብ! ከአላህ ሱብሓነሁ ወተዓላ ጋር በሚያጋራው ሽርክ የተጠመደ ሰው እኮ በራሱ አንድ አይነት እብደት ይዟል። ለሕዝቦቻቸው እንዲህ ማለት ጀመሩ፣ ሁድ እነዚህን አማልክት በመስደብና በማንቋሸሹ ምክንያት በእብደት ተመቷል። አንዳንድ አማልክቶቻችን በክፉ ነገር መተውሃል ከማለት ውጪ ምንም አንልም አሉ። ሁድ ዓለይሂ ሰላም በእነርሱ ተገረመ። የሚጠቅምም የሚጎዳም የሆነውን አላህን ሱብሓነሁ ወተዓላ ተገዙ እላችኋለሁ። እሱ አላህ ነው። እነዚህ ጣዖታት አይናገሩም፣ አይጠቅሙም፣ አይጎዱም። እነዚህ ጣዖታት በክፉና በመጥፎ ነገር መተውኛል ብላችሁ ትከሱኛላችሁን? የሁድ ዓለይሂ ሰላም ሕዝቦች እብደት ተመልከቱ። አንድ ቀን ከእርሱ ጋር የነበሩት ደካሞችና የሕዝቡ ተራ ሰዎች ነበሩ። ከሁድ ዓለይሂ ሰላም ጋር ያመኑት ጥቂቶች ነበሩ። መሪዎቹንና ከሃዲዎቹን ሕዝቦች መጋፈጥ ይከብዳቸው ነበር። እነርሱም ጨካኞችና ግፈኞች ነበሩ። አንድ ቀን ሁድ ዓለይሂ ሰላም ብቻውን በፊታቸው ቆመ። ሕዝቦቼ ሆይ አለ። ሰዎችም በዙሪያው ተሰበሰቡ። መሪዎቹና ሕዝቦቹ ሁድ ዓለይሂ ሰላም ምን ሊል እንደሚፈልግ ለማየት መጡ። አለ፣ እኔ አላህን አስመሰክራለሁ፣ እናንተም መስክሩ። እኔ ከምታጋሩት ሁሉ ንጹሕ ነኝ። እነዚህን ጣዖታትና አማልክት አያችኋቸው? እኔ ከሁሉም ንጹሕ ነኝ። እሺ፣ እና ምን ትፈልጋለህ? ምናልባት አሁን የሚሆነው ነገር የሁድ ዓለይሂ ሰላም ተአምር ሊሆን ይችላል። የሁድ ተአምር በግልጽ አልተጠቀሰልንም። አላህ ሱብሓነሁ ወተዓላ እያንዳንዱን ነቢይ ለሕዝቦቹ ምልክት ይዞ ልኳል። ከነቢያት ሁሉ እያንዳንዱ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እንኳን የመጀመሪያ ምልክታቸውና ተአምራቸው ቅዱስ ቁርአን ነበር፣ ታላቁ
በኋላ እንደምናየው እያንዳንዱ ነብይ ተአምር ከህዝቦቹ ከአስተሳሰባቸው ከባህሪያቸውና ከትውልዳቸው ጋር የሚስማማ ነበር። የዓድ ህዝቦች ልዩነታቸው ምንድነው? ከሌሎች ሰዎች የሚለያቸው ዋነኛው ነገር በኃይላቸው መኩራታቸው ነው አይደል? ከኛ የበለጠ በኃይል የበረታ ማን ነው ይሉ ነበር። በእርግጥም አካላቸው ጠንካራና ረጅም፣ በአፈጣጠርም የተሟላ ነበር። በሌሎች ዘንድ የሌለ ኃይል ነበራቸው። ለዚህም ነው ምናልባት የሁድ ዓለይሂ ሰላም ተአምር በኃይላቸው መገዳደር የሆነው። መሪዎቹ ሲሰበሰቡና ሰዎች ምን እንደሚሆን ለማየት ሲሰበሰቡ ምን ሆነ አለ፣ ህዝቦቼ ሆይ እኔ ከምታጋሩት ሁሉ ንጹህ ነኝ። ሁላችሁም ተባብራችሁ ተንኮል ስሩብኝ፣ ከዚያም አታቁዩኝ። ኑ ሁላችሁም በእኔ ላይ ተነሱ። ሁላችሁም አሁን ልትገድሉኝ ትፈልጋላችሁ። አሁን ተንኮል ስሩብኝ፣ ተንኮል አድርጉብኝ፣ የምትፈልጉትን ሁሉ አድርጉብኝ፣ እገዳደራችኋለሁ። ይህ ታላቅ ግድድር ነው። ሰዎችም ይመለከታሉ። አማኞቹም እንኳን ሁድ ምን እያደረገ ነው ብለው ያስባሉ። ማንን ነው የሚጋፈጠው? ጨካኞቹን፣ ግፈኞቹን ህዝቦች። አንተ ማነህና ያ ሁድ ብቻህን የምትጋፈጣቸው? ብቻህን። ሁላችሁም ተባብራችሁ ተንኮል ስሩብኝ፣ ከዚያም አታቁኙኝ። ቀልድ አይደለም አባባሉ። አይ ከዚያም ምን አላቸው? ሁላችሁም ተባብራችሁ ተንኮል ስሩብኝ፣ ከዚያም አታቆዩኝ። አትዘግዩ፣ ዛሬውኑ ተንኮል ልትሰሩብኝ ከፈለጋችሁ ዛሬውኑ ይሁን። አትጠብቁ፣ አትዘግዩ። እሺ ያሁድ አንተ ህዝብህን ይህን ታላቅና ግዙፍ ግድድር ለመገዳደር ምን አይነት ኃይል አለ? የትኛውን ኃይል እንደሆነ ታውቃለህ? ታላቁ ኃይል ነው። እኔ በአላህ ላይ ተመካሁ። እናንተ ከማን ጋር ናችሁ? ከጣዖቶቻችሁ ጋር አይደል? ከኃይላችሁ ጋር አይደል? ከንብረታችሁና ከጦር መሳሪያዎቻችሁ ጋር። ይህ ሁሉ ከእናንተ ጋር ነው። ሁላችሁም ወደ እኔ ኑ። እኔ ብቻዬን ነኝ። ከዓለማት ጌታ በቀር ማንም ከኔ ጋር የለም። እኔ በአላህ በጌታዬና በጌታችሁ ላይ ተመካሁ። ይህንን ጌታ አያችሁት? በምድር ላይ የምትንቀሳቀስ ምንም ፍጡር የለችም እርሱ በግንባሯ ጸጉር የያዛት ቢሆን እንጂ። ማለትም አላህ ሱብሓነሁ ወተዓላ እንደፈለገ ያንቀሳቅሳታል። የዓለማት ጌታ እንደፈለገ ያደርጋታል። በግንባሯ ጸጉር ይይዛታል። ህዝቦቹም ተቆጡ፣ ተናደዱ። እንዴት ብቻውን ሆኖ ይገዳደረናል? ከነዚህ አማልክት ጋር እንዴት ይገዳደረናል? እሱ ከጌታው በቀር ማንም የለውም። ምን እንዳደረጉ ትገምታላችሁ? ሁሉም የአላህ ሱብሓነሁ ወተዓላ ነቢይ ለመጉዳት ሞከሩ፣ ነገር ግን አልቻሉም። አላህ ሱብሓነሁ ወተዓላ መለሳቸው። አላህ ሱብሓነሁ ወተዓላ በሁሉም ላይ ድልን ሰጠው። ምንም እንኳ እነሱ በምድር ሁሉ ላይ ከሁሉም ህዝቦች፣ ከሁሉም ብሔሮች፣ ከሁሉም አካላት፣ ከሁሉም ጦሮች የበለጠ ጠንካራ መሆናቸውን ቢኩራሩም በአንድ ሰው ላይ አልቻሉም። ለምን? እኔ በአላህ ላይ ተመካሁ። ከዓለማት ጌታ ጋር ያለ ነቢይ ማን ይችላል? እኔ በአላህ በጌታዬና በጌታቸው ላይ ተመካሁ። በምድር ላይ የምትንቀሳቀስ ምንም ፍጡር የለችም እርሱ በግንባሯ ጸጉር የያዛት ቢሆን እንጂ። በእርግጥም አላህ ሱብሓነሁ ወተዓላ መለሳቸው። የአላህ ነቢይ ሁድም ድል አደረጋቸው። ሁድ ዓለይሂ ሰላም ህዝቦቹን መጣራቱን ይቀጥላል። በጥሪያቸውም ይጸናል። በመምከሩም ላይ ይቀጥላል። ነገር ግን ይህ ኃይል ከእርሱ የበለጠ ኃይል ይመጣበታል። አላህ ሱብሓነሁ ወተዓላ በእነዚህ ህዝቦች ላይ የሚልከው ይህ ኃይል ምንድን ነው? በኃይል የሚኩራሩ ሰዎች ጠንካራ ነገር ያስፈልጋቸዋል። ይህ ጠንካራ ነገር ምንድን ነው? ይህ ከአላህ ሰራዊት አንዱ ነው። አንድ ቀን ህዝቦቹ በጉልበታቸው በመተማመን በድፍረት ሊሞግቱት መጡ። እንዲህም አሉ፣ ከአማልክቶቻችን ልታዞረን መጣህን? አንተ ሁድ ሆይ ከነዚህ አማልክትና ጣዖታት ልታረቀን ነው የመጣኸው? እንሞግትሃለን። እንዲህም አሉት፣ ከእውነተኞቹም እንደሆንክ በዚያ በምትዝትብን ቅጣት ይምጣብን አሉ። አላህ ይቀጠናል ትላለህ? ያንተን ቃል ካልሰማንና ጣዖታትን ካልተውንስ ጌታህ ይቀጠናል? እሺ ዝግጁ ነን። የጌታን ቅጣት በእኛ ላይ ማየት እንፈልጋለን።
እነሆ ብዙ ህዝቦች ተመሳሳይ ድርጊት ይፈጽሙ ነበር። ሁሉን ቻይ የሆነውን የአላህ ስብሓንሁ ወተዓላ ቅጣት በራሳቸው ላይ ያቻኩሉ ነበር። በአላህ ቅጣት ላይ ሲሞግቱት እንዴት ያለ ድፍረት ነው! ከእውነተኞቹም እንደሆንክ በዚያ በምትዝትብን ቅጣት ይምጣብን። ሁድም ዓለይሂ ሰላም መለሰላቸው እንዲህም አለ፣ እውቀቱ አላህ ዘንድ ብቻ ነው። የአላህ ቅጣት መቼ እንደሚወርድ የምወስነው እኔ አይደለሁም። ይህ በአላህ ዘንድ ነው። የቅጣቱና የጥፋቱ ጊዜ ይቀጣችኋል፣ ያዘገያችኋል። ይህ በእጅ አይደለም። ይህ በዓለማቱ ጌታ እጅ ነው። እውቀቱ አላህ ዘንድ ብቻ ነው። እኔም በእርሱ የተላኩበትን አደርስላችኋለሁ። ግን እኔ የምትሳሳቱ ህዝቦች ሆናችሁ አያችኋለሁ አላቸው። አጂብ! እነርሱም እንዲህ አሉት፣ ቅጣቱን አምጣልን፣ ንግግርን አታብዛብን። ይህ ቅጣት ማየት እንፈልጋለን። እኛ የጉልበትና የብርቱ ኃይል ባለቤቶች ነን። ከኛ የበለጠ ኃይለኛስ ማን ነው? በእኛ ላይ ቅጣትን ሊያወርድ የሚችልስ ማን ነው? ምሽጎች አሉን፣ የምግብ ክምችት አለን፣ ወንዞች አሉን፣ ግድቦችና ውሃ አለን፣ ሁሉ ነገር አለን። ማን ሊጎዳን ወይም በእኛ ላይ ቅጣት ሊያወርድ ይችላል? እርሱም አላቸው፣ በእናንተ ላይ ከጌታችሁ ቅጣትና ቁጣ በርግጥ ወረደ። በእናንተ ላይ ቅጣት ይወርዳል። አላህ ነገረኝ፣ በእናንተ ላይ ቁጣ ይወርዳል። እናንተና አባቶቻችሁ በሰየማችኋቸው ስሞች ትከራከሩኛላችሁን? እናንተ ራሳችሁ ስም ባወጣችሁላችሁ ጣዖታት ትከራከሩኛላችሁ? እነዚህ አማልክት ናቸው። ጠብቁም፣ እኔ ከእናንተ ጋር ከጠባቂዎቹ ነኝና። እሺ እኔና እናንተ እንጠብቅ። እኔ ከነዚህ ምስኪን ቀላልና ተጨቋኝ አማኞች ጋር ነኝ። እናንተ የክህደት ሰዎች ሆይ ኃይል ሁሉ ያላችሁ ጠብቁ፣ እኔ ከእናንተ ጋር ከጠባቂዎቹ ነኝና። ቅጣቱ ከየት እንደሚመጣ እያሰቡ ነበር። ቅጣቱስ እንዴት ይጀምርብናል? የኃይላቸው ምንጭ ምን ነበር? የሚዘንበው ዝናብ ነበር። እነርሱ የበረሃ መሬት ነዋሪዎች ናቸው። ሌላ ምንጭ አልነበራቸው። የሲሳያቸው ምንጭ ሁሉ ዝናብ ነበር። አላህም ስብሓንሁ ወተዓላ ለአንድ ዓመት ዝናብ ከለከላቸው። ሰብሎች መሞት ጀመሩ፣ ምርቶቹም መድረቅ ጀመሩ። ሁለተኛው ዓመት ላይ እናካክሳለን አሉ። አሁንም የሚያኖራቸው ክምችት ነበራቸው። በሁለተኛው ዓመትም ዝናቡ ቆመ። እንታገሳለን እስከ ሦስተኛው ዓመት ድረስ እንጠብቃለን አሉ። በሦስተኛው ዓመትም ዝናቡ ቆመ። ልንሞት ነው፣ ልንጠፋ ነው አሉ። አሁን ድክመታቸውን መስማት ጀመሩ። ከኛ የበለጠ ኃይለኛ ማን ነው ትላላችሁ? የአላህን ነቢይ ከእውነተኞቹም እንደሆንክ በዚያ በምትዝትብን ቅጣት ይምጣብን ብላችሁ ትሞገታላችሁ። ዝናብ እንኳን መቋቋም አልቻላችሁ፣ ሙሉ በሙሉ አጠፋችሁ። ታላላቆቻቸው በመካከላቸው እንዲህ ተባባሉ፣ ዝናብ ለመለመን ወይም እስቲስቃ መሄድ አለብን። እነርሱ በአላህ ያምናሉ፣ ነገር ግን ከእነርሱ ጋር ሌሎችን ያጋራሉ። በችግር ጊዜ ወዴት ይሄዳሉ? ወደ አላህ ስብሓንሁ ወተዓላ ይሄዳሉ። ከሃዲውንና አጋሪውን እዩ፣ ተፈጥሯቸውን እዩ። ዝናብ ለመለመን ወዴት እንሄዳሉ? እርግጥ ነው ወደ መካ እንሄዳለን፣ ከመካ የተሻለ ቦታ የለም አሉ። ወደዚያ እንሄድና ሁሉን ቻይ የሆነውን አላህ ዝናብ እንዲሰጠን እንለምናለን። ከሕዝባቸውም 70 ሰዎችን ወሰዱ። በሰባዎቹም ላይ 4 መሪዎች ነበሩ። ከአራቱ አንዱ በሁድ ዓለይሂ ሰላም አምኖ ነበር፣ ነገር ግን እምነቱን ደብቆ ነበር። ስሙም መርተድ ይባላል። ያ በረሃ ወደ ቀድሞ ሁኔታው መመለስ ጀምሮ ነበር። አብዛኛው ሰብል ሞቷል፣ ምርቶችም አልቀዋል፣ የምግብ ክምችትም ሊያልቅ ተቃርቧል። በዚያን ጊዜ በጉልበታቸውና በሕዝቦች ላይ በሚያደርሱት ጥቃት የሚኩራሩትን ሕዝቦች ብታያቸው፣ በሕዝቦችና በአላህ ስብሓንሁ ወተዓላ ነቢይ ላይ በነበራቸው ትዕቢት በዚያን ቀን ብታያቸው ኑሮ ለነበሩበት ሁኔታ ታዝንላቸው ነበር። ምንም አልነበረም። ቅጣቱ አሁን በእነርሱ ላይ ተጀምሯል።
ልኡካኑስ ወዴት ሄዱ? ሁሉን ቻይ የሆነውን አላህ ስብሓንሁ ወተዓላ ዝናብ እንዲሰጣቸው ለመለመን ወደ መካ ሄዱ። ሕዝቡ መካ ሲደርስ በዚያ ምድር የሚኖር ያጎታቸው ልጅና ከእናት ወገን አጎታቸው ነበሩ። ስለዚህ በእርሱ ዘንድ ሰፈሩ። በእርሱ ዘንድ ለቀናት ቆዩ። እርሱም ምግብ ያዘጋጅላቸው፣ መጠጥና የወይን ጠጅ ያጠጣቸው፣ ሴቶችን ያቀርብላቸው ነበር። እነርሱም ይዝናኑ ነበር። አጂብ! ቀናት በቀናት ሲተኩ ወደዚያ ምድር የመጡበትን ምክንያት ረሱ። እስቲ አስቡት! ሕዝባቸው የተራበ የተጠማና ሊጠፋ እንደሆነ ረሱ። ጌታቸው ዝናብ እንዲሰጣቸው ለመለመን መጥተው ነበር። ይህን ሁሉ ረሱ። ያስተናገዳቸው አጎታቸውም ከአንድ ወር በኋላ እንዲህ ብሎ ሊያስታውሳቸው ወደደ። እናንተ ለመብላት ለመጠጣትና ለመዝናናት አልመጣችሁም። ነገር ግን ልቦቻቸው የታሸጉና የደነደኑ ነበሩ። ስለዚህ በመጠጥ፣ በጭፈራ፣ በሴቶች፣ በዘፈን፣ በምግብና በመጠጥ ተደሰቱ። አጎታቸውም የመጡበትን ዓላማ አስታወሳቸው። እንዲህም አለ፣ እናንተ ሕዝቦች ሆይ የመጣችሁት ጌታችሁን በሐረም ውስጥ ዝናብ እንዲሰጣችሁ ለመለመን ነው። ታዲያ ምን ይከለክላችኋል? ሂዱና ጌታችሁን ለመኑ፣ ምናልባት ዝናብ ይሰጣችሁ ይሆናል። እምነቱን ደብቆ የነበረውና ከሕዝቡ መሪዎች አንዱ የነበረው መርሰድ ተነስቶ እንዲህ አለ፣ ሕዝቦቼ ሆይ ሕዝቦቼ በልመናቸው ጊዜ ዝናብ አያገኙም። ሰዎቹም ወደ እርሱ ተመለከቱና ለምን ዝናብ አናገኝም አሉት። እርሱም የአላህን ነቢይ ሁድን ዓለይሂ ሰላም ካልተከተላችሁ በስተቀር ዝናብ አታገኙም አለ። ምን ትላለህ አሉት። እርሱም አዎ እኔም በሃይማኖቱ ላይ ነኝ አለ። በዚያን ጊዜ እምነቱንና ሃይማኖቱን ገለጠ። እርሱም እንዲህ አለ፣ ዝናብ መለመኑም ሆነ ዱዓ ማድረጉ ወይም ጌታችሁን መጠየቁ አይጠቅማችሁም። ምክንያቱም እናንተ በእርሱ ላይ የምታጋሩ ናችሁና፣ ሥራችሁም ይበላሻል፣ ምክንያቱም እናንተ አጋሪዎች ናችሁ። እርሱም ይህ ሁሉ አይጠቅማችሁም። ተጠቃሚ መሆንና ዝናብ እንዲዘንብላችሁ ትፈልጋላችሁ? ሁድን ተከተሉ አለ። ሰዎቹም በእርሱ ላይ ተቆጡና ከኛ ጋር ወደ ሐረም አትወጣም አሉት። አጎታቸውንም መርሰድን በእርሱ ዘንድ እንዲያስረውና ከእርሱ ጋር በሶላታቸውና በዝናብ ልመናቸው እንዳይወጣ አዘዙት። አደረጉትም። 70 ሰዎች ገቡ። አሁን በእነርሱ ላይ ያሉት 4 ሳይሆኑ 3 መሪዎች ናቸው። ወደ ሐረም ወደ ካዕባም ደረሱ። እጆቻቸውንም ወደ ላይ አንስተው ሁሉን ቻይ የሆነውን አላህ ስብሓንሁ ወተዓላ ዝናብ እንዲሰጣቸው ለመኑ። እነዚህ አማኞች ናቸው ወይንስ አጋሪዎች ትላለህ? አይደለም። የቁረይሽ ከሃዲዎችም እንኳን በአላህ ያምናሉ፣ ነገር ግን ጣዖታትን ከእርሱ ጋር ያጋራሉ። እነርሱ በአላህ ዘንድ አማላጆቻችን ናቸው ይላሉ። ወደ አላህ እንዲያቀርቡን ብለን እንጂ አናመልካቸውም ይላሉ። ሲለምኑ ቆይተው ድንገት ከሩቅ 3 ደመናዎች በሰማይ ላይ ሲመጡ አዩ። አጂብ! ምላሹን እዩ። ምላሹ በፍጥነት ስለመጣላቸው በጣም ደስ አላቸው። ጌታችንን እንደለመንን ወዲያውኑ መለሰልን። ከሩቅ 3 ደመናዎች ነበሩ፣ ነጭ ደመና፣ ቀይ ደመናና ጥቁር ደመና። 3 ደመናዎች ወደ እነርሱ እየመጡ ነበር። አንዱ ነጭ፣ አንዱ ቀይ፣ አንዱ ጥቁር። አንድ ጠሪም ሲጠራቸው ሰሙ። አንተ እገሌ፣ ወይም ከመሪዎቻቸው አንዱ ማለት ነው። አንተ እገሌ ሆይ የትኛውን ደመና ትመርጣለህ? የትኛውን ደመና ትፈልጋለህ? ነጩን፣ ቀዩን ወይንስ ጥቁሩን? ጥቁሩን መረጠ። ብዙ ውሃ የያዘው እሱ ነው አለ። ሰዎቹም ደስ አላቸው፣ ሕዝቡም ተደሰተ። አንዳንዶቹም ወደ ሕዝባችን እንመለስ ተባባሉ። እስቲ ያስቡት፣ ከመካ ወዴት ይመለሳሉ? ወደ አሕቃፍ፣ በደቡባዊ የአረብ ባህረ ሰላጤ ክፍል በዑማንና በየመን መካከል ወደ ሩቅ መጓዝ ጀመሩ። እነርሱ ሲሄዱ ደመናው ይከተላቸው ነበር። እነርሱም ረዣዥሞችና ግዙፍ ነበሩ። ወደ ሕዝባቸውም በደስታና በሐሴት እየተጣደፉ ይሄዱ ነበር። በአላህ ዘንድ ባለን ክብር ምክንያት አላህ መለሰልን፣ ምክንያቱም እኛ በእውነት ላይ ነን ይሉ ነበር። ቁርአንም እንዲህ ይላል፣ በሸለቆቻቸውም ላይ አግድሞ ባዩት ጊዜ
ጥቁሩን ደመና ወዴት እንደሚሄድ አዩ። ወደ እነርሱ አቅጣጫ። ፈተናውን እዩ። የአላህ ስብሓንሁ ወተዓላ ጥበብና ተአምር በእነርሱ ላይ እዩ። እነርሱ በደቡብ አረብ ባሕረ ሰላጤ መሬት እየተመለሱ ነበር። ደመናውም ከኋላቸው ይከተላቸው ነበር። አቅጣጫውስ ወዴት ነበር? ወደ ሸለቆዎቻቸው። በቃ ዝናባችንንና መልካም ነገር ሁሉ ደረሰ አሉ። በሸለቆዎቻቸውም ላይ አግድሞ ባዩት ጊዜ ይህ የሚያዘንብልን ዳመና ነው አሉ። መጀመሪያ ላይ ያስተዋለችው በመንደሩ ውስጥ የነበረች አንዲት አረዊት ነበረች። በአልአሕቃፍ ውስጥ ትጠብቅ ነበር። ሰዎቹ ሲመለሱና ደመናውን ስታይ ደነገጠች። ምን ሆነች ነው የደነገጥሽው? ይህ ደመና ዝናብና መልካም ነገር ነው አሏት። እርሷም አይደለም፣ በአላህ ይሁንብኝ፣ በውስጡ የእሳት ፍንጣሪዎች አየሁ አለች። ይህን መልካምና ዝናብ የምትሉትን አያችሁት? በውስጡ የእሳት ፍንጣሪዎች ሲወጡ አየሁ። አላህ በቁርአኑ ምን ይላል? አይደለም፣ እርሱ ያበርሱ የተቻኮላችሁበት ነው። ይህ በነቢዩ ላይ የምትዝትብንን አምጣልን ስትሉ የነበራችሁት ነው። አይደለም፣ እርሱ ያበርሱ የተቻኮላችሁበት ነው። በውስጡ አሳማሚ ቅጣት ያለበት ነፋስ ነው። በውስጡ አሳማሚ ቅጣት ያለበት ነፋስ። ሰዎቹ ወደ ሕዝባቸው ሲፈጥኑ መጀመሪያ ላይ ደስ ብሏቸው ነበር። ይህ ዝናብ ይመጣላችኋል ብለው ያስቡ ነበር። ነፋሱ እየጠነከረ ነፋሱ እየበረታ ሲሄድ ሰዎቹ በፍርሃትና በተስፋ መካከል ሆኑ። ተስፋ ያደረገው ዝናብ ይመጣልናል አለ። ከዚህ ኃይለኛ ነፋስ የፈራውም ፈራ። በውስጡ አሳማሚ ቅጣት ያለበት ነፋስ ነው። ሰዎቹ በፍርሃትና በድንጋጤ ውስጥ ሆኑ። ይህ ጥቁር ደመና ከነርሱ ጋር ነው። ነፋሱም እየጠነከረ ሄደ። የሚያጠፋቸው ኃይለኛ ነፋስ ይሁን ወይስ ከጌታቸው የሚመጣ የሚያድናቸው ዝናብና መልካም ነገር ይሁን አያውቁም። ከሕዝቡም 7 ሰዎች ተነስተው ደመናው ከመድረሱ በፊት በከተማው መግቢያ ላይ ወዳለው ከፍታ እንሄዳለን፣ ምን እንደሚሆን እናያለን፣ እናንተንም እናስጠነቅቃችኋለን አሉ። 7ቱ ወደዚያ ሄዱ። ነፋሱም የመጀመሪያውን ሰው አንስቶ መሬት ላይ ወረወረው። ራሱንም ከሰውነቱ ለየው። ኃይለኛ ነፋስ ነበር። ከዚያም 2ኛው፣ 3ኛው፣ 4ኛው እስከ 6ኛው ድረስ። 7ኛውም ሸሸ። የአላህ ነቢይ ሁድም ዓለይሂ ሰላም ተቀብሎት አላህን ፍራና እመን፣ ያየኸውን አይተሃል አለው። እርሱ ግን በአላህ መካድን መረጠ። ዓጂብ! እዚህ ጋር አላህ ስብሓንሁ ወተዓላ ሁድን ዓለይሂ ሰላምና አማኞችን ከዚያ ቦታ እንዲወጡና የአላህ ቅጣት ሲወርድ እንዲጠለሉ አዘዛቸው። ነፋሱም ቀስ በቀስ እየጠነከረ ሄደ። አንዳንድ ሰዎች በቤታቸው ውስጥ ተደበቁ። ነገር ግን የዚህ ነፋስ ቅዝቃዜ ብርታት የተነሳ ሰዎች መሞት ጀመሩ። ወደ ሰማይ አንስቶ መሬት ላይ ከሚወረውራቸው ኃይለኛ ነፋስ ባይሞቱ እንኳን ከቅዝቃዜው ብርታት የተነሳ ይሞታሉ። ወአማ ዓዱን ፈኡህሊኩ ቢሪሕን ሰርሰርን ዓቲያ። ዓድማ በጩኸት በምትነፍስና ወሰን በምታልፍ ነፋስ ጠፉ። ቀዝቃዛ፣ በጣም ቀዝቃዛ፣ ኃይለኛ፣ ወሰን የምታልፍ። ስንት ቀን? 7 ሌሊትና 8 ቀን። ነፋሱን ከሰዎች መካከል ማንም ከቤቱ ወጥቶ ምግብ ለመፈለግ ወይም ጉዳዩን ለመፈጸም ቢሞክር ነፋሱ ወደ ሰማይ ያነሳውና መሬት ላይ ይወረውራል። እርሱም እንደ ተቦረቦረ የዘንባባ ግንድ ወድቆ ይሞታል። በቤቱ የተደበቀውም ከቅዝቃዜው ብርታት የተነሳ የሚያነዳት እሳት እንኳን አልጠቀመችውም። ቅዝቃዜው ገደለው። ነፋሱም ለ7 ሌሊት ቀጠለ። አላህ ምን ይላል? ሰኸረሃ ዓለይህም 7 ለያልን ወ8 አያምን ሑሱማ። በእነርሱ ላይ 7 ሌሊቶችንና 8 ቀኖች ያለማቋረጥ ለቀቀባት። ከኛ የበለጠ ኃይለኛ ማን ነው ይሉ የነበሩት ሰዎች ወዴት ሄዱ? ለሁድ ዓለይሂ ሰላም ከእውነተኞቹም እንደሆንክ በዚያ የምትዝትበትን ቅጣት ይምጣብን ይሉ የነበሩትስ ወዴት ሄዱ? ያለ ምክንያት በዙሪያቸው ላሉ ሀገሮች ሄደው ጥቃት ያደርሱ የነበሩትስ ወዴት ሄዱ?
ስትቀጡም እንደ ጨካኞች ትቀጣላችሁ የተባለላቸው እየኮሩና እየተቆራሩ ይሄዱ የነበሩትስ ወዴት ሄዱ? ከኛ የበለጠ ኃይለኛ ማን ነው? ያ የፈጠራቸው አላህ እርሱ ከነርሱ ይልቅ በኃይል የበረታ መሆኑን አያውቁምን? ትንሽንም ሆነ ትልቅን፣ ሽማግሌንም ሆነ ወጣትን፣ ሴትንም ሆነ ወንድን አልተወችም። وفي عاد إذ أرسلنا عليهم الريح العقيم ما تذر من شيء أتت عليه إلا جعلته كالرميم. بعادم ملكت الله بالنسبة لي مكانيتون نفاس بلاكنبات جيزي استوس كما تأجبت نجر منم أتتوم عند بسباش عاد أنت بتادر قونجي يهج نفاس الله سبحانه وتعالى عندي بلواتل በጌታዋ ፍቃድ ነገርን ሁሉ ታጠፋለች። 8 ቀናት ሲያልቁ አማኞቹ ከሁድ አለይሂ ሰላም ጋር ተደብቀው ነበር። በህዝቡ ውስጥስ ምን ቀረ? ነፋሱ ጸጥ አለ። ሬሳዎቹ ሁሉ ተበትነው ነበር፣ በቤት ውስጥም ሆነ ከቤት ውጭ። አላህ ስብሓንሁ ወተዓላ አንድ ወፍ ላከ፣ ትልቅ ጥቁር ወፍ። እነዚህን ሬሳዎች አንስታ በባህር ውስጥ ትጥላቸዋለች። ጠዋት ላይም ከመኖሪያዎቻቸው በስተቀር ምንም አልቀረም። ከመኖሪያዎቻቸውም በቀር ምንንም የማይታዩ ሆኑ። እንደዚሁ አጋሪዎችን ህዝቦች እንቀጣለን ይላል አላህ ስብሓንሁ ወተዓላ። ጨካኞች፣ ትዕቢተኞች። ወቲልከ ዓዱን ጀሐዱ ቢአያት ረቢህም ወዓሰው ረሱለሁ ወተበዑ አምረ ኩል ጀባሪን ዓኒድ። ይህችም ዓድ ናት። በጌታቸውም ተአምራቶች ካዱ፣ መልእክተኞቹንም አመፁ። የትዕቢተኛንና የሐሰተኛንም ሁሉ ትእዛዝ ተከተሉ፣ የመሪዎቻቸውን ትዕቢት ተከተሉ። አላህ ምን ይላል? በዚህችም በቅርቢቱ ዓለም እርግማን አስከተሉባቸው። በትንሣኤም ቀን እንደዚሁ። ንቁ፣ ዓዶች ጌታቸውን ካዱ። ንቁ፣ ለሁድ ህዝቦች ለዓዶች ከእዝነት መራቅ ተገባቸው። ሁሉም ነገር ካለቀ በኋላ ሁድ አለይሂ ሰላም እና አማኞቹ መጡ። አላህ ስብሓንሁ ወተዓላ በእነዚያ አመፀኛ ሰዎች ላይ ያደረገውንም አዩ። ከዚያም ሁድ አለይሂ ሰላም ከህዝቡ ጋር ወደ ቅዱሱ የአላህ ቤት ሄደ፣ ሐጅንም አደረገ። ያጎታቸው ልጆች ጊዜም መጣ። ነገር ግን በደቡብ አረብ ባህረ ሰላጤ ሳይሆን በሰሜኑ ነበሩ። ጊዜ አለፈ። የዓድ ህዝቦች የአጎት ልጆች መጡ። ነገር ግን የደቡብ ሳይሆን አሁን በሰሜን ይኖሩ ነበር። ምን አደረጉ? ምን ሰሩ? ከዓድ ህዝቦች ከሰሩት የባሰ ነገር ሰሩ። አላህ ስብሓንሁ ወተዓላ በእነርሱ ላይ ምን አደረገ? በሚቀጥለው ታሪክ የምናየው ይሆናል ብኢዝኒላህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።